ሰሞነኛው የዓለም ውጥረት በድርድር እንዲፈታ ኢስላማባድ መከረች። አሜሪካም ከ47 ዓመታት በኋላ ለመጀመሪያ ጊዜ በሰላም የውይይት ጠረጴዛ ከኢራን ጎን ተቀመጠች። ብዙዎች ተስፋ አደረጉ፣ አንዳንዶች በጥርጣሬ ተመለከቱት፣ ጥቂቶች ከይስሙላ ፈረጁት። የጥቂቶቹ ግምት ትክክል ሆነ። ቢያንስ ለአንድ ሳምንት ይዘልቃል የተባለው ውይይት ከ21 ሰዓታት በኋላ በአንዲት የስልክ ጥሪ ከሸፈ። ቢያንስ ለ2 ሳምንታት ይራዘማል የተባለው የተኩስ አቁም በአንዲት የስልክ ጥሪ ዳግም ወደ ውጥረት ተመለሰ። ሃሎ ጄዲ ቫንስ፣ አቤት። ድርድር ብሎ ነገር የለም፣ አቁሞ። እሺ ጌታዬ። We've had a number of substantive discussions with the Iranians. That's the good news. The bad news is that we have not reached an agreement. በቃ ስንት የተቦካለት ስንት የተጋገረለት ንግግር ቆመ። እንዴት? ለምን? ማን ነበሩ ስምምነቱን በስልክ ጥሪ እስከ ማቋረጥ የደረሱት? ኃያል አንጓ መረጃዎችን ይዛለች። አንጓ ላይ ቁም ነገሩን አንጓላ ታቀርብላችኋለች። ፓኪስታን የውጭ ጉዳይ ፖሊሲ ላይ ከፍተኛ ተጽዕኖ ያላቸው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል አሲም ሙኒር ከአሜሪካንም ከኢራንም ጥብቅ ወዳጅነት አላቸው። ይህ ሰው ሁለቱ አገራት ወደ ውይይት እንዲመጡ ያስቻለውን መድረክ በማዘጋጀት የአንበሳውን ድርሻ ይወስዳሉ። ፕሬዚዳንት ትራምፕ ሳይቀሩ ፊልድ ማርሻል ሙኒር ለድርድሩ እውን መሆን ያሳዩትን ጥረት ግሩም በማለት እስከ ማድነቅ ደርሰዋል። ዓለማችን የተጋፈጠችውን እጅግ አደገኛ ጦርነት ያስቆማል የተባለለት የኢስላማባዱ ምክክር ግን ቀዝቃዛ ውሃ ፈሰሰበት። ብዙሃኑ ያልጠበቀውን የጠበቁ ጠርጣሮች ብለን ነበር ብለዋል። አሁን በሆርሙዝ ሰርጥ ላይ የሚታዩት ነዳጅ የሚያመላልሱ መርከቦች አይደሉም፣ በማንኛውም ሰዓት ለጥቃት የተዘጋጁ ወታደራዊ ኃይሎች እንጂ። የኢራን ግትርነት፣ የአሜሪካ ለከት አልባነት፣ የእስራኤል መረን ለቀቅነት ዓለምን ዋጋ ያስከፈላት ነው። ከሆርሙዝ ሰርጥ ባሻገር የሰፈሩት የአሜሪካ የጦር መርከቦች ከኢራን ጋር ግንኙነት አላቸው ብለው የሚጠረጥሯቸውን እያንዳንዱን መርከቦች አግተዋል። አይገቡም፣ አይወጡም። ኢራን ድርጊቱን በአንድ አረፍተ ነገር ገልጸዋለች፣ የባህር ላይ ውንብድና ስትል። በወታደራዊ አዛዦቿ በኩል ባስተላለፈችው መልእክትም አንድ መርከብ ወደ ኢራን ክልል ከተጠጋ የከፋ ጉዳት እንደሚደርስበት ዝታለች። የድርድሩ መቋረጥ የሰላም ፈላጊዎችን ቅስም ሰብሯል። ላፍታ ረገብ ያለው የነዳጅ ዋጋ በበርሜል ዳግም $100 በላይ አሻቅበዋል። አስገራሚው ምክትል ፕሬዚዳንት ጄዲ ቫንስ ኢስላማባድ ውስጥ ለ21 ሰዓታት በዘለቀው የድርድር መድረክ ላይ ሲጠመዱ፣ አለቃቸው ዶናልድ ትራምፕ ግን ቅዳሜ ምሽት በካርሎስ አልብረግና ዩሪ ፕሮሃስካ መካከል የሚደረገውን ቡጢ ለመመልከት ማያሚ ታድመው ነበር። ከ7 ቀናት በፊት የተኩስ አቁም ስምምነት ተደረገ። ከ4 ቀናት በፊት ደግሞ የሰላም ተስፋ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አደባባይ ወጥተው ስምምነት ላይ ለመድረስ ስንዝር እንደቀራቸው እስከ ማወጅ ደረሱ። በስንዝር የለኩት ተስፋ ግን ወደ ማይሎች ለመለወጥ ፋታ አልወሰደበትም። አሜሪካ 5 መሰረታዊ ጥያቄዎች አሏት። ኢራን በዘላቂነት የኒውክሌር ፕሮጀክቷን እንድታቆም፣ አሸባሪዎች ለምትላቸው ሄዝቦላህና ሐውቲስ የምትሰጠውን ድጋፍ እንድታቋርጥ፣ የሆርሙዝ ሰርጥን ያለምንም ቅድመ ሁኔታ ሙሉ በሙሉ ክፍት እንድታደርግ፣ የባሊስቲክ ሚሳኤል ፕሮግራሟ ገደብ እንዲኖረው ትፈልጋለች። በአምስተኛነትም ባለ 2 ምዕራፍ የሰላም ማዕቀፍ ሽግግርን በቅድመ ሁኔታ አስቀምጣለች። በዚህ ማዕቀፍ መሰረት በአፋጣኝ የሚተገበር ጊዜያዊ የተኩስ አቁም ስምምነትና የታገዱ ንብረቶችን መልቀቅ እንዲሁም ለዘላቂ ስምምነት የሚደረግ የ45 ቀናት ጥልቅ ድርድር ይኖራል። ይህም ዓለም አቀፍ የባህር ላይና የደህንነት ደንቦችን ያለምንም ቅድመ ሁኔታ ማክበርን ይጨምራል። ኢራን ደግሞ የኔ የምትላቸውን ባለ 10 ነጥቦች አስቀመጠች። ዋና ዋናዎቹን እንመለከት። የሆርሙዝ ሰርጥን ሙሉ በሙሉ ልቆጣጠር፣ የአሜሪካ ወታደሮች ያለምንም ቅድመ ሁኔታ ከቀጠናው ይውጡ፣ በተባበሩት መንግስታት በኩል የተጣሉት ማዕቀቦች ሙሉ በሙሉ ይነሱ፣ ኢራን ላይ ለደረሰው ጉዳት ካሳ ይከፈል፣ እስከ ሊባኖስ የተዘረጋው ጦርነት ይቁም አለች። ውይይቱ በሚካሄድበት ሰዓት
አንድ ሰው ወደ ጄዲ ቫንስ ስልክ ደወሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ። ከስልኩ በኋላ ድርድሩ ፈረሰ። ለስምምነት ስንዝር ቀርቶናል ያሉት የኢራን ውጭ ጉዳይ ሚኒስትር የኔትንያሁ የስልክ ጥሪና መልእክት ድርድሩን እንዳጨናገፈው ገለጹ። ገና ድርድሩ በይፋ ሳይቋረጥ ኔትንያሁ በቴሌቪዥን ወጥተው 12 ኢራናውያን ሳይንቲስቶችን ለሞት የዳረገውን ጥቃት አደነቁ። ጦርነቱ አልተጠናቀቀም ሲሉ አወጁ። ሊባኖስ ጭምር የጥቃት ሰለባ መሆን የለባትም የሚል ሐሳብ በሚቀርብበት አጋጣሚ እስራኤል ሊባኖስ ላይ የቦምብ ናዳ ወረደች። የፖለቲካ ተንታኞች ይህ ድርድር ሳይሆን ወጥመድ ነው በማለት ተቹት። የፓኪስታን ዲፕሎማቶች ሳይቀሩ በድርድሩ መክሸፍ ደነገጡ። ሁለቱ ወገኖች በግልጽነት ተቀራርበው እየተወያዩ ነው የሚል እምነት ለነበራቸው ፓኪስታናውያን በእርግጥም ልፋታቸው መና መቅረቱ ያሳዝናል። ከዚያች ነጠላ የስልክ ጥሪ በኋላ ተስፋ ሰጪው ድርድር ተስፋ ቢስ ሆነ። ኔትንያሁ በዚህ የስልክ መልእክታቸው ኢራን ሰርጡን ለመዝጋት የምታደርገው ማንኛውም ሙከራ ቀይ መስመር ያለፈ መሆኑን አስገንዝበው አሜሪካ በዚህ ረገድ ጠንካራ አቋም እንድትይዝ አሳሰቡ። እስራኤል በአካባቢው ላይ የምትወስደው ወታደራዊ እርምጃ ተጠናክሮ እንደሚቀጥል ቁርጡን ያፈነዱት ኔትንያሁ ቫንስ ድርድሩን እንዳይቀበሉ በግልጽ ተጽዕኖ አሳድረዋል። ያቺ ነጠላ የስልክ ጥሪ በዲፕሎማሲያዊ መንገድ ሊፈቱ ይችሉ የነበሩ ጉዳዮችን ወደ ወታደራዊ ውጥረት አሸጋገረችው። እርግጥ አሜሪካም እስራኤልም እንደሚሉት ኢራን የሆርሙዝ ሰርጥን ሙሉ በሙሉ አልዘጋችም። እንደ ኬላ ግን ትጠቀምበታለች። የህንድ የቻይናና የራሻ መርከቦች ለአንድ ሽግግር $2 ሚሊዮን ይከፍላሉ። የምዕራባውያኑ መርከቦች ግን እገዳ ተጥሎባቸዋል። ኢራን በጦርነቱ ቀውስ መሪዎቿን ብታጣም ለዘመናት የገነባቻቸው ሕንፃዎቿ፣ ለዓመታት በድብቅ የዘረጋችው ወታደራዊ ቴክኖሎጂዎቿ ቢወድሙም ረብጣ ብር ሰብስባለች። ዶናልድ ትራምፕ ሰርጦን ለማገድ የወሰዱት እርምጃ ኢራን የምትሰበስበውን የኬላ ገንዘብ ከምንጩ ለማድረቅ ነው። የኢራን ነዳጅ ለዓለም ገበያ እንዳይውል መንገዱን መዝጋት፣ የኢራንን በገንዘብ ረሃብ መቅጣት፣ ከዚያም ኢራን ሰርጡን እንድትከፍት በቻይና በኩል ጫና የምታሳድርበትን ዘዴ መቀየስ። ይህ ነው የትራምፕ ስትራቴጂ። ግን በወረቀት የተነደፈው በተግባር አልሆነም። በ18 ማይል ርቀት ውስጥ እየተያዩ ወዮላችሁ መባባል ብቻ። ነገሮች ካልተሻሻሉ ኢራን 3 እርምጃዎችን ለመውሰድ ስለማቀዷ መረጃዎች ያመለክታሉ። የመጀመሪያው በአሜሪካ የጦር መርከቦች ላይ ቀጥታ ጥቃት መሰንዘር ነው። ጸረ መርከብ ሚሳይሎች፣ የድሮን ጀልባዎችና የባህር ውስጥ ፈንጂዎች ያሏት ኢራን ያለችውን ለማድረግ እንደማትቸገር ተንታኞች ይገምታሉ። ይህ ነው ብዙሃኑን የሚያሳስበው። ሪፖርቶች እንዳረጋገጡት ኢራን ባህር ውስጥ ከዘራቻቸው ፈንጆች አንዳንዶቹ በትክክል የት እንዳሉ እንኳ በቅጡ አታውቀውም። ሁለተኛው እንቅስቃሴ ደግሞ በባህረ ሰላጤው በተለይም አሜሪካንን ይረዳሉ በምትላቸው አገራት መሠረተ ልማት ላይ ጥቃቷን ማጠናከር። ቀደም ሲል በ800 ኪሎ ሜትር ርቀት በሚገኙ አገራት ላይ ጥቃት የሰነዘረችው ኢራን ይህንንም ለመፈጸም የምትቸገር አይመስልም። እኔ ኤክስፖርት ካላደረግኩ ማንም ኤክስፖርት አያደርጋትም የሚል አብረን ተያይዘን እንውደቅ አይነት ውሳኔ። ዩናይትድ አረብ ኤምሬትስ ለመጠጥ የምታውለውን ጨዋማ ውሃ የሚያጣሩት ግዙፍ ተቋማት በኢራን ኢላማ ስር ወድቀዋል። አንድ የውሃ ማጣሪያ ተቋም ለመገንባት የሚጠይቀው ወጪ ከ30 በላይ የነዳጅ ጉድጓድ መቆፈር ያስችላል። እናም በቱሪዝምና በሌሎች ዘርፎች እየተደቆሰች ያለችው ዩናይትድ አረብ ኤምሬትስ የውሃ ማጣሪያዎቿ ለጥቃት ከተጋለጡ ፍጹም ማንሰራራት ወደማትችልበት ውድቀት ይገፈትራታል። በእርግጥ ኮርፖሬት ኒዮኮሎኒያሊዝም በሚባለው አስተሳሰብ ለሀገራትን እንደ ሸቀጥ እየሸመተቻቸው ነው የሚሉ ድምጾች መሰማት ከጀመሩ ሰነባብተዋል። ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ላይ በብድር ሰበብ የመሬት ወረራ አድርጋለች። በኮሪደር ልማት ስም ቀደምት ነዋሪዎች እንዲፈናቀሉ ምክንያት ሆናለች። የራሷን ባህልና እምነት በመጫን ነባር ታሪኮችና እውነቶች እንዲጠፉ ቀምራለች ተብላ የምትከሰሰው ዩናይትድ አረብ ኤምሬትስ በኢኮኖሚ መድቀቋ የአፍሪካ ቀንድ ሀገራት የአርነት ፋታ እንዲያገኙ ያስችላቸዋል ተብሎ ተገምቷል። ኢራን በሶስተኝነት ልትተገብረው ያሰበችው እንቅስቃሴ የሐውቲስ አማጽያንን በመደገፍ የባብ አልማንዳብ ሰርጥን እንዲዘጉት ማድረግ ነው። የአዲሱ ሃይማኖታዊ መሪ አያቶላህ ሙጅታባ ኻሜኔ የደህንነት አማካሪ ሞህሰን ረዛይ በማህበራዊ ትስስር ገጻቸው ባጋሩት መልእክት በሆርሙዝ የጀመርነውን ባብ አልማንዳብ ላይ እንደግመዋለን ብለዋል። በቀይ ባህርና በየመን መካከል የሚገኘው የባህር ኬላ ባብ አልማንዳብ 12 በመቶ የሚሆነው የዓለም ነዳጅ የሚሸጋገርበት ነው። ይህ ሰርጥ ከተዘጋ እስያና አውሮፓ የባህር መሸጋገሪያ ለማግኘት ድፍን አፍሪካን መዞር ይጠበቅባቸዋል።
እስራኤል የምታሳድዳቸው ኢራን የምትደግፋቸው ሀውቲዎች ቴልአቪቭ ላይ ባሊስቲክ ሚሳይል እስከ መተኮስ ደርሰዋል። ከዚህም አልፈው ዩናይትድ አረብ ኤምሬትንና ባህሬንን ሁሉን በማጣት የመጀመሪያዎቹ ትሆናላችሁ በማለት አስጠንቅቀዋል። ጦርነቱ የዓለምን ፖለቲካ እዚያና እዚህ አላጋው፣ ሰብአዊ ጉዳቱን፣ ቁሳዊ ውድመቱን አባባሰው። የእስያ ልማት ባንክ በዚህ ጦርነት ምክንያት የእስያ ፓሲፊክ ሀገራት እድገት ሊያሽቆለቁል እንደሚችል ተንብየዋል። የአውሮፓ ማዕከላዊ ባንክ ጀርመንና ጣሊያን በያዝነው ዓመት መጨረሻ የኢኮኖሚ ውድቀት ሊያጋጥማቸው እንደሚችልም ጠቁሟል። ሼል በዚህ ወር በሰጠው መግለጫ አውሮፓ ለነዳጅ እጥረት ተጋላጭ እንደምትሆን አስታውቋል። በዶናልድ ትራምፕ ትዕዛዝ የሆርሙዝ ሰርጥ ታግዷል። ትራምፕ የሰርጡን እገዳ እንግሊዝን አይነት አጋር ሀገራት ደግፈውታል ቢሎም እንግሊዝ የትራምፕን መግለጫ ለማስተባበል አልዘገየችም፣ ሐሰት ብለዋለች። ከአሜሪካ የቀረበላት ምንም አይነት ጥያቄ እንደሌለ ይፋ ያደረገችው አውስትራሊያ ደግሞ በትራምፕ መግለጫ ግራ መጋባቷን አስታውቃለች። ከአሜሪካ ጋር የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት የመሰረቱት እነዚህ ሀገራት የሰጡት ምላሽ ከዶናልድ ትራምፕ አስተዳደር ጋር ያላቸውን የፖሊሲ ልዩነትና ለመግባባት በግልጽ ያሳያል። የሰውየው ተቀባይነት ቀንሷል የሚሉ ወገኖችም ይህንን እንደ አብነት ያነሳሉ። ትራምፕ የኔ የሚሏቸው ምዕራባውያን ሀገራት ብቻ አይደሉም ፊታቸውን ያዞሩባቸው። በቅርቡ ከካቶሊክ ሊቀ ጳጳስ ሊዮ 14ኛ ጋር የፈጠሩት ሰጣ ገባም ሰውየውን ምነካቸው አስብሏል። ሊዮ 14ኛ አሜሪካ በሆርሙዝ ሰርጥና በኢራን ወደቦች ላይ የጣለችውን እገዳ አስመልክተው በሰጡት አስተያየት እገዳው ወታደራዊ አቅምን ከመገዳደር በላይ መድኃኒትና ምግብ እንዳይገባ በመከልከል እጅግ ተጋላጭ የሆኑ ንጹሐን ዜጎችን ይቀጣል ነበር ያሉት። ሊቀ ጳጳሱ እውነተኛ ጥንካሬ የሚገኘው መሳሪያን አውርዶ ለመነጋገር በሚኖር ድፍረት እንጂ ባህሮችን በመዝጋትና የሰውን ሕይወት በመቅጠፍ አይደለም የሚል ጠንከር ያለ ተግሳጽ መሰል መልእክት ማስተላለፋቸውን ተከትሎ ትራምፕ ከ1.4 ቢሊዮን ሕዝብ በላይ እንደ ቅዱስ የሚቆጥራቸውን የካቶሊካውያን አባት ዘልፈዋቸዋል። በሃይማኖታዊ ጉዳዮች ላይ ብቻ እንዲያተኩሩ ያሳሰቡት ትራምፕ የጳጳሱ አስተያየት በዩናይትድ ስቴትስ ብሔራዊ ደህንነትና ወታደራዊ ስትራቴጂ ላይ የተፈጸመ ተገቢ ያልሆነ ጣልቃ ገብነት ብለውታል። ስለ ዓለም ፖለቲካ ግንዛቤ የላቸው፣ የኢራንን አደገኝነትና የኒውክሌር ስጋት አልተረዱም በማለት ሊቀ ጳጳሱን ዝቅ ያደረጉት ትራምፕ እኛ የምንታገለው ሰይጣናዊ ከሆነ አገዛዝ ጋር ነው፣ የኔ ቀዳሚው ኃላፊነትም የአሜሪካንን ሕዝብ ደህንነት መጠበቅ እንጂ የቫቲካንን ዲፕሎማሲ ማስደሰት አይደለም ብለዋል። ሊቀ ጳጳሱ በበኩላቸው እሳቸው ያንጸባረቁት የቤተ ክርስቲያኗን አቋምና ክርስቲያናዊ መርህን እንደሆነ ጠቁመው የትራምፕ ዛቻ እንደማያስፈራቸው ምላሽ ሰጥተዋል። ዋይት ሃውስ የጳጳሱን አቋም በአሜሪካ ብሔራዊ ደህንነት ላይ ጣልቃ እንደ መግባት ቢቆጥረውም የጳጳሱ መልእክት በአውሮፓና በአውስትራሊያ መሪዎች ዘንድ ከፍተኛ ተቀባይነትን አግኝቷል። ትራምፕ ግን ሌላ ውዝግብ መፍጠራቸው አልቀረም። ራሳቸውን እንደ ዓለሙ መድኃኒት ኢየሱስ ክርስቶስ አድርገው በማኅበራዊ ትስስር ገጻቸው ላይ ምስላቸውን ለጠፉ። በርካታው ክርስቲያን በድርጊታቸው ተቆጣ። ሃይማኖታዊ ስድብ ነው የሚሉ ውግዘቶች ተከታተሉ። ልጥፉን አንስተው ራሴን እንደ ሐኪም ወይም እንደ ቀይ መስቀል ሠራተኛ እንጂ እንደ ኢየሱስ አልቆጠርኩም፣ ምስሉ ሰዎችን ሲያክም የሚያሳይ በመሆኑ እኔም ሰዎችን አክማለሁ፣ የተሻለ ሕይወት እንዲኖራቸው አደርጋለሁ ለማለት ነው የሚል ማስተባበያ ሰጡ። በተለይ በትንሣኤ ሰሞን እንዲህ ያለ ምስል ማጋራታቸው ሃይማኖታዊ ስሜትን የሚጎዳ ብቻ ሳይሆን ፖለቲካዊ ውጥረቱን ወደ ሃይማኖታዊ ጦርነት ሊያሸጋግር የሚችል አደገኛ ድርጊት ተብሎባቸዋል። ድርጊታቸው በመንፈሳዊ መሪዎችና በፖለቲካ መሪዎች መካከል ያለውን መስመርም የጣሰ ተብሏል። በፕሬዚዳንት እጩነታቸው ወቅት ቅዱስ ሚካኤል አሜሪካንንና ሕዝቧን ታደግ ማለታቸውን የሚያስታውሱ ተቺዎቻቸው ስልጣን ለመያዝ ሃይማኖትን እንደ መከለያ ተጠቀሙ፣ ስልጣናቸውን ሲያረጋግጡ ሃይማኖትን መዳፈር፣ ሃይማኖታዊ መሪዎችን እንደ ጠላት መፈረጅ ጀመሩ ሲሉ የሰላ ትችት ሰንዝረውባቸዋል። ሆርሙዝ የዓለም የልብ ትርታ እንደሆነ ዘልቋል። ድርድሩ ፋታ ለመግዛት የተደረገ እንጂ ሁለተኛው ዙር ጦርነት አይቀርም የሚሉ በርካቶች አሉ። ችግሩ በዚህ ጦርነት ማን ያሸንፋል የሚለው ጥያቄና መልሱ ነው። አሜሪካ ጦርነቱ በተጀመረ 12 ሰዓታት ውስጥ ብቻ 900 የቦምብ ጥቃቶችን አድርጋለች። የኢራን ሃይማኖታዊ መሪ ተገደሉ፣ አየር ኃይላቸው ተደመሰሰ፣ ራዳራቸው ወደመ፣ ሚሳኤል ማምረቻዎቻቸው እንዳይሆኑ ሆኖ። አሜሪካና እስራኤል በጦርነቱ የበላይ ቢሆኑም ከኢራን የተሰነዘረው ምከታ ግን ቀላል የሚባል አይደለም። 4 F-50 ተዋጊ ጀቶች፣ 1 F-35 ጀት፣ 1 E-3 ኤዋክስ ቃኝ አውሮፕላን፣ 1 በአየር ላይ ነዳጅ የሚሞላ KC-135 አውሮፕላን፣ 2 ብላክ ሆክ ሄሊኮፕተሮች፣ 2 C-13 የመጓጓዣ አውሮፕላኖች፣
ከ20 በላይ ሪፐር ድሮኖች ተመተውባታል። አሜሪካ በ40 ቀናት የደረሰባት የጦር መሳሪያ ጉዳት $2.35 ቢሊዮን ይሆናል። 13 ምርጥ ተዋጊዎቿ ተገድለውባታል። 399 የሚሆኑት ደግሞ የአካል ጉዳት አስተናግደዋል። እንደ አውሮፓውያኑ የዘመን ቀመር በ2011 ሊቢያ ላይ ከተደረገው የ4 ወር ዘመቻ ጋር ሲነጻጸር የአሁኑ ጉዳት የከፋ ነው። ሊቢያ ላይ 3 ወታደሮቿን ነበር በሞት ያጣችው። አሜሪካ ኢራን ላይ ለ2 ቀናት ብቻ የተጠቀመችው የጦር መሳሪያና ተተኳሽ $5.6 ቢሊዮን ወጪ ተደርጎበታል። አሜሪካ በዓመት ለመጠቀም ያስቀመጠቻቸው ተተኳሾች ሩብ ያህሉ ከመጋዘን ወጥተው ወደ ኢራን ተጓጉዘዋል። በየዓመቱ ለመከላከያ ሥርዓቷ በትሪሊየን ዶላር የምትመድበው አሜሪካ ያከማቸችው የጦር መሳሪያና ተተኳሾች ሊጠናቀቁ ሳምንታት እንደቀራቸው የተለያዩ የመረጃ ምንጮች ያስረዳሉ። ለዘመናት የገነባቸው ስልጣኔ የወደሙባት ኢራን በዓመታት ትዕግስት ያገኘቻቸውን መሪዎቿን በአስደንጋጭ ፍጥነት ያጣችው ኢራን ለጦርነቱ የምታወጣው ገንዘብ ከአሜሪካ አንጻር ሲተያይ እዚህ ግባ የሚባል አይደለም። ኢራን የምትተኩሰው አንድ ድሮን የሚያወጣው ጥቂት $10,000 ነው። ምናልባት 20,000 ቢበዛ $40,000። አሜሪካ እነዚህን ድሮኖች በአየር ላይ ሳሉ ለመምታት የምትጠቀምበት ጸረ ድሮን ፓትሪየት ሚሳኤል ግን ከ3 እስከ $4 ሚሊዮን ያወጣል። ኢራን 100 ድሮን ብትተኩስ አሜሪካ እስከ $400 ሚሊዮን የሚያወጡ ጸረ ድሮኖችን ማስወንጨፍ አለባት ማለት ነው። ይህ ደግሞ የኑሮ ውድነትና የዋጋ ግሽበት ጥያቄ ለሚነሳበት የትራምፕ አስተዳደር ሌላ የማይበርድ ትኩሳት ይሆናል። በዚያ ላይ ራሻና ቻይና ኢራንን በድብቅ ሳይደግፏት አይቀርም የሚሉ መላምቶች በስፋት እየተስተጋቡ ነው። ራሻና ቻይና ያሏቸው ዘመናዊ የሳተላይት ቴክኖሎጂዎች የአሜሪካ ጦር መርከቦችና የእስራኤል ተዋጊ ጀቶች የሚንቀሳቀሱበትን አቅጣጫ በቅጽበት መለየት ይችላሉ። ይህንን መረጃ ለኢራን በሚስጥር በማጋራት አስቀድማ እንድትዘጋጅና የመከላከያ ሚሳኤሎቿን በተጠንቀቅ እንድታቆም እየረዷት ስለመሆኑ ይነገራል። ኢራን ጠንካራ ኢስላማዊ መርህ የምትከተል ብትሆንም አርመናውያንና አሶራውያን ክርስቲያኖች በኢራን ፓርላማ ውስጥ የራሳቸው ተወካይ እንዲኖራቸው ማድረጓ፣ በሕገ መንግሥቷም ዕውቅና መስጠቷ አብዛኛው ሕዝቧ ኦርቶዶክስ ክርስቲያን ለሆነው ራሻ የማትጎረብጥ ወዳጅ ሆናላታለች። በዚያ ላይ በጋራ ተቀናቃኛቸው አሜሪካ ጉዳይ ላይ ያላቸው አቋም ተመሳሳይ ነው። አሁን የድርድሩ ጠረጴዛ ባዶ ነው። የጦር መርከቦች ነዳጅ ሞልተዋል። ዓለም ትንፋሿን ውጣ የምትጠባበቀው ቀጣዩን ድርድር ሳይሆን የሚከተለውን ጥቃት ነው። ጥያቄው ማን ያሸንፋል አይደለም። የመጨረሻው እሳት ሲከስም እልቂቱን ለመቁጠር ማን ይተርፍ?